የለየለት አለሌ አትሁን፣ ነገር ግን ለሚከታተሉ አለሌ ሁን። ብቸኛ አትሁን፣ ነገር ግን ለሰዎች ብቸኛ ሰው አልባ ሁን። ትክክለኛው ማንነትህ አንተ ለራስህ የሆንከው እንጂ ለሰዎች ሆነ የምትታየው አይደለም። የእብደት መለኪያ ብዙ ቢኖርም የተለየ መንገድ ስለመረጥክና ራስህን እንደ ጀግና ስለተመለከትክ እንደ እብድ ብትቆጠር ለራስህ ትክክለኛው መንገድ ላይ እስከሆንክ ድረስ ግድ አይስጥህ፣ ብዙ አትጨነቅ። በማይመለከትህ ጉዳይ ከሰዎች ጋር ባለማውራትህ፣ ወሬያቸውን ባለማድመቅህ፣ ከማይመጥንህ ስፍራ በመራቅህ፣ የብቸኝነት ደሴትህን በመውደድህ ዝምተኛ፣ ብቸኛና ሰው እንደማትወድ ልትቆጠር ትችላለህ። ነገር ግን ከራስህና ከአምላክህ ጋር የጠበቀ ግንኙነት እስካለ ድረስ ብቸኛ ልትሆን አትችልም። አዎ ጀግናዬ፣ የተባልከውን አይደለህምና እብድ ተባል። የሆንከውን ነህና የማይሆን ስም ይውጣልህ። ራስህን ታውቃለህና ትችት ይቅረብብህ። በፍጹም አትጨነቅ። ባለን አጭር የመኖር ጊዜ ስለምንባለው ስለሚወራብን ጉዳይ ተጨንቀን ሕይወታችንን ይባስ ልናሳጥራት አይገባም። ራስህን ስታውቅ በኩራት መኖር ትጀምራለህ። የት መድረስ እንደምትችል ደረጃህ ምን እንደሆነ ስታውቅ የልብህ ሙላት የአሰናካዮችህን ዓይን ያርቅልሃል። ቀላልም ይሁን ከባድ ራስህን ሆነ ለራስህ መታገል የግድ ነው። አሉታዊ ንግግርን መዝራት የለመደች ምላስ ለማንም አትመለስምና አስቀድሞ መንፈስን ማጠንከር፣ ራስን ማበርታት ያስፈልጋል። ምንም ስታደርግ የማይጥማቸው ሰዎች ካሉ አንድ ነገር በከወንክ ቁጥር ለተቃውሞ የሚንደረደሩ ሰዎች ካጋጠሙ ቀላሉን በርታ ማለት ከብዷቸው ከባዱን አትችልም ይቅርብህ ለማለት የሚሯሯጡ ሰዎች ወደ ሕይወት ቢመጡ ማዳመጥ ሳይሆን ለአፍታም ጊዜ መስጠት አያስፈልግህም። የሚለጠፍብህ ስም፣ የሚወራብህ ወሬ፣ የሚነገርብህ ጉዳይ አንተን እንደማይገልጽህ በተግባር አሳይ። እሱ እብድ ነው፣ የሚያደርገውን አያውቅም፣ የሚመክረው ሰው የለውም፣ ዝም ብሎ ይለፋል መባል የእንቅስቃሴ ማሳያ ነው። ምክንያቱም የተለየ ተግባር ላይ ያልተሰማራ፣ ባልተለመደ አቅጣጫ የማይጓዝ፣ በመደበኛው መንገድ የሚመላለስ ሰው እንዴትም እብድ ሊባል አይችልምና ነው። የምትባለውን ተወት አድርገህ ፈልገህ የሆንከው ላይ አተኩር። ከተሰጠ ስም በላይ ያለህበት ስፍራ ያሳስብህ። በራስህ መንገድ መዳረሻህን ራስህ ወስን። የራስን ምርጫ በመኖር ራስን በመሆን ብቸኝነትን በመምረጥ ውስጥ ማንም ስለሆንክ የማይቀርልህ ነገር ቢኖር የሰዎች አስተያየት ነው። ተቀምጠህ ይናገሩሃል፣ ስትሰራ ያወሩብሃል፣ ስታርፍ ይተቹሃል፣ ከእነርሱ መለየት ስትጀምር ይሳለቁብሃል፣ ወደ አዲስ ሕይወት ስትገባ ጫና ውስጥ ይከቱሃል። ሰዎችን በፈራህ ቁጥር በቅርበት ሲቆጣጠሩ ትመለከታለህ። በምላሳቸው ካቴና እጅህን ታስረህ ትንቀሳቀሳለህ። እነርሱን ባሰብክ ቁጥር እንኳንም ስራህን በአግባቡ ልትሰራ ይቅርና ከቆንክበት ስፍራ እንኳን አንድ እርምጃ ፈቀቅ አትልም። ዋናው ኃይልና ብርታት የሆነው መንፈስ በሰዎች ፍራቻ ተጋርዷል፣ ታስሯል። መርገጥ ያለብህን ስፍራ እንዳትረግጥ፣ መክፈት ያለብህን በር እንዳትከፍት ቀስፎ ይይዝሃል። አዎ ጀግናዬ፣ በርካሹ አትሰበር። ውድ ሐሳብ ያለ ውድ ተግባር ጀምረ ድንቅ በመሆን የህይወት ጉዞ ላይ ሆነ ርካሽና ተራ በሆነው በሰዎች ተስፋ አስቆራጭና ጨለምተኛ ሐሳብ አስተያየት በፍጹም አትሰበር። በፍጹም አንገትህን አትድፋ። ይህን አስታውስ። ማንኛውም ሰው የሚያወራው አውቆህና አቅምህን ተረድቶ አይደለም። የቱንም ያክል ቢቀርብ ሊረዳህ ቢጥር አብሮ ቢሆን የጋራ ነገር ቢኖራችሁ ከራስ በላይ ሊያውቅህና ሊረዳህ አይችልም።
አንተ እየሰራህና በራስህ መንገድ እየተጓዝክ መቼም ዝም የሚልህን ሰው አትጠብቅ። ምላሱን ፈርተህ አርፈ ተቀምጠ ያላመለጥከውን የሰው አስተያየትና ትችት መቼም በልዩ መንፈስና ወኔ ተነስተህ እየተንቀሳቀስክ ልታመልጠው አትችልም። አንተ ባለህበት እርሱም አለ። የብርታትና ጥንካሬ ልኬት ትልቅ ለመሰለ ተራና ርካሽ ነገር አለመገዛትና ተስፋ አለመቁረጥ ነው። አዎ እነርሱም የማያልቅ አስተያየት ያዝንቡብህ፣ አንተም የማያቋርጥ ጥረትህን ቀጥል። እነርሱም በሚረብሹ ንግርቶች ተስፋ ማስቆረጡን ይቀጥሉ። አንተም በአምላክህ ድጋፍ በአቅምህ ጥንካሬ ዘውትር በተስፋ መሞላትህን ቀጥል። በበዛ ስድብና ነቀፋ የምትሰበር፣ በበዛ አድናቆትና ሙገሳም በትዕቢት የምትሞላ እብሪተኛ የማትሆን ሚዛናዊ ሰው ሁን። ወደፊት መራመድ ከፈለግ መስማትና ማዳመጥ ያለብህን ሰው ላይ ራስህን ሆነ ማደግና በራስህ መንገድ መጓዝ ከፈለግ የራሳቸው መንገድ ያላቸው ጥቂት ሰዎች አሉና እነርሱን ተከተል። ብርታት፣ ጥንካሬን፣ ቆራጥ የዓላማ ሰው መሆንን ከእነርሱ ተማር። በተራ አስተያየት የሚረበሽና የሚቆም ድንቅ ሐሳብ ትልቅም እንደማይኖር አስታውስ። አንተን ሐሳብህን፣ ተግባርህን ለማሳነስና ዋጋ ለማሳጣት ሲጠቋቆሙብህ የነበሩ ጣቶች፣ ለትችት የተሰነዘሩብህ ምላሶች ማጨብጨብና ማሞገስ እስኪጀምሩ ድረስ እንቅልፍ አይወስድህም፣ አታርፍም፣ ወደ ኋላ አትልም። የምታደርገውን ታውቃለህና በማያውቁ ሊያውቁህም ፍቃደኛ ባልሆኑ ሰዎች አትረበሽም፣ እጅም አትሰጥም። ነገሮች እንዳሰብከው ቀላል አይደሉም። በአንተ እይታ የተመቸህና የወደድከው ነገር በብዙዎች ላይወደድ ይችላል። አንተ እንከን አልባ ነው ብትልም ሌሎች እንከንህን አጉልተው ያወጡታል። በአንተ ሐሳብ አይስማሙም፣ ባሰብከው መንገድ አያስቡም። የሰው ልብ ውስጥ ለመግባት ተቀባይነት ለማግኘት ረጅም የማያቋርጥ የጥረት የልፋትና የትጋት ዓመታት ሊጠበቁብህ ይችላሉ። መውደቅ፣ መነሳት፣ መገፋት፣ መተቸት፣ መንቋሸሽ ተቀባይነትን ለማግኘት የምታደርገው የጉዞ አካል ናቸው። ስለዚህ በፈለግከውና በማንኛውም ሰዓት ይሁንታ ላታገኝ ትችላለህ። በቅድሚያም ብዙ መገፋቶች ሊደርሱብህ እንደሚችሉ ማሰብና መዘጋጀት ብልህነት ነው። አዲስ ሥራ ጀምረህ ወዲያው ተቀባይነት ላለማግኘት ይባሱንም ለብዙ አስከፊና ተስፋ አስቆራጭ ንግግሮች ዝግጁ ሁን። አዲስ አካባቢ በተቀላቀልክ ሰዓት በፍጥነት ላትዋሃድና ተቀባይነት ላታገኝ ትችላለህና ለእርሱም ተዘጋጅ። ወደ አፍቅረ ወዳጅ ፈለገ ለመገፋትና ያሰብከውን ላለማግኘት ራስህን አዘጋጅ። ራስን ማዘጋጀት ወይም ዝግጁ መሆን ማለት ባሉታዊ ሐሳብ መታጠርና እንደማይሆን እንደማይሳካ ማሰብ ማለት አይደለም። ዝግጁነቱ ተቀባይነቱ እንዳሰቡት ባይሆን እንኳን ቅድመ ዝግጅት ስላለ አዲስ ነገር እንዳልሆነ አስቦ ተስፋ ባለመቁረጥ መንገድን መቀጠል፣ በጽናት መጓዝ፣ ውስጥን ማዳመጥና ወደፊት መራመድ ነው። አዎ ተግናዬ፣ ለአሉታዊውም ተዘጋጅ። በጅማሬ ተቀባይነት ላለማግኘት ተዘጋጅ። ላለማቆሚ ዋስትና በሌሎች ተቀባይነት ማግኘቱ ሳይሆን ባሰብከውና በጀመርከው ነገር ማመንህ ነው። ባይቀበሉ፣ ቢተቹ፣ አትችልም ቢሉ፣ ቢያንቋሽሹህም ለነዚህ ሁሉ ራስህን ካዘጋጀ ምንም አይደለም። ኖርማላይዝ ታደርጋቸዋለህ። የተጠበቁ ናቸውና እንዳመጣጣቸው ትቀበላቸዋለህ፣ ታሳልፋቸዋለህ። በዚህ ሰዓት የሚያስፈልግህ ራስህን መቀበል፣ በሥራ ማመንና ከሰዎች ምንም አለመጠበቅ ነው። ተቀባይነትና ተወዳጅነት በጽናትህና በማያቋርጥ ጥረትህ ልክ የሚመጡ ናቸው። አብዛኛው ሰው አዲስ ሐሳብና ተግባር ለመጣል ቅርብ ነውና እነርሱ ቢጥሉትም አንተ አንስተ መጓዝህን ቀጥል። የሐሳብህ ውድቀት መለኪያ ሰዎች ሳይሆኑ
ያንተ ጽናትና ጥረት ነው። የሚያሸማቅቅህን፣ የሚያስጨንቅህን፣ የሚያሳዝንህን፣ የሚቃወምህን፣ የሚያታግልህን ላንተ ሳይሆን በአንተ ላይ የሚሰራውን የሚወግንልህን ሳይሆን የሚወግንብህን እሱን ስርዓት መሳይ ጨቋኝ አካሄድ ስበረው። የትኛውም ለራስ ያወጣኸውም ይሁን ማህበረሰቡ አውጥቶ የሰጠ ህግ ሊጠቅምህ እንጂ ሊጎዳህ አይገባም። ልታተርፍበት እንጂ ሊያከስርህ አይገባም። በህግ መኖር፣ በስርዓት መመራት፣ እንደ ደንቡ መራመድ አግባብ ነው። ነገር ግን የበታችነትን የሚያበዛ ከአብሮነት በተሻለ ፍርሃትን የሚጭን ከድንቅነት ባሻገር በተራነት የሚያስር ከይቅርባይነት በተለየ ለበቀል የሚያሰናዳ ከሆነ ለኛ እየሰራ ሳይሆን በእኛ ላይ እየሰራ ነው። ከዚህ በፊት የነበሩ የተጻፉም ሆነ ያልተጻፉ ህጎች ሙሉ በሙሉ ጠቃሚና እንከን አልባ ናቸው ማለት አይቻልም። ምክንያቱም አንድም በሰው ስለተጻፉ፣ ሌላም የተደነገጉበትና መተግበር የጀመሩበት ዘመን ከአሁን ጋር ስለሚለያይ። ትናንት ነውር የነበረ ተግባር ዛሬ አግባብ ሆኖ ሊገኝ ይችላል። አዎ ተክላይ፣ የትኛውም ህግ እንዲሰራልህ የማድረጉ ድርሻ ያንተ ነው። ሁን ብሎ አንተን ለመጉዳት፣ ወደኋላ ለማስቀረት፣ በበታችነት ለማሰር፣ በፍርሃት ለማሸማቀቅ የሚወጣ ህግ የለም። ምናልባትም በላይ ያልተጻፈውም ማህበራዊ ደንብ በተቃራኒ እየሰራብህ ሊሆን ይችላል። ተለይቶ መታየት፣ አዲስ ነገር መሞከር፣ የማይቻል የሚመስለውን ሆኖ ማየት፣ ህይወትን ከመታገል በላይ በሙላት መኖር፣ ድፍረትህን መግለጥ፣ አንገትህን ማውጣት፣ ስለ ራስህ በኩራት ማውራት እብድ ወይም አማጺ ሊያስብልህ ይችላል። ቁም ነገሩ ግን ያንተ በአብዛኛው እብድና አማጺ መባል ሳይሆን ለራስህ ጤነኛ፣ ትክክልና ባለራዕይ መሆን ነው። መስማት የሚገባህን ብቻ ካልሰማ፣ ማድረግ ያለብህን ብቻ ካላደረግ፣ መቀበል ያለብህን ብቻ በሚዛን ካልተቀበልክ መደበኛው ህይወት ሁሌም ከጎንህ ይኖራል፣ አብሮህ ይዘልቃል፣ አብሮህ ይጓዛል። አዎ ህጉን ስበረው። ለአንተ እንዲሰራልህ፣ እንዲያግዝህ፣ እንዲያበረታህ፣ እንዲያነቃህ አድርግ። ይሉኝታ በትንሹ ጥሩ ሊሆን ይችላል፣ ሲበዛ ግን የውድቀትና የበታችነት መንስኤ ነው። ስለ ራስ የሌለውን ታሪክ ፈጥሮ መተረክ ነውር ሊሆን ይችላል። እውነተኛውን ማንነት በሚገባ መግለጽ ግን ራስን ማወቅ ነው። ቁጭ ብሎ የማህበረሰቡን ችግር መተንተን እውቀት ሊመስል ይችላል። ችግሩን ለመቅረፍ እርምጃ መጀመር ግን ሊቅነት ነው። በዚህም በዛም እንደ መደበኛው ህግ ቁጥርና አንቀጽ የሌላቸው ህግና ደንቦች በዙሪያችን አሉ። በእድገታችን ውስጥ ተዋህደውናል። በህይወት ውጣ ውረድ ውስጥ አጥረውናል። በመውጣትና መግባት ዓለም ድንበር አበጅተውልናል። ጥቅምና ጉዳታቸው እስካልተለየ ድረስም ሁሌም በምክንያት አልባ ተፈጻሚነታቸው መቀጠላቸው አይቀርም። አዎ ብዙ ኃይልህን የሚያወጡ፣ የሚያበረታቱ፣ ራስህን እንድትሆን የሚደግፉ፣ ለውጥህን የሚያግዙ፣ ከህልም ጎን የሚቆሙ ብዙ መልካም ህጎች አሉ። ስታሸንፍ ትከበራለህ፣ ስታገለግል ትሾማለህ፣ ስትሰጥ ይሰጥሃል፣ ስትበረታ ታበረታለህ፣ ስትኖር ብዙዎችን ታኖራለህ፣ ስታከብር፣ ስትከባበር የጠለቀ ውህደትንና አንድነትን ትፈጥራለህ። ከሚሰሩልህ ህግጋት ውጪ የሚሰሩብህን፣ የሚያሳንሱህን፣ የሚሰብሩህን ህግጋት አስወግድ። የሚሰሩልህን ተጠቅመ ወደ መዳረሻ ተጓዝ። እንደ እብድ ቢመለከቱ፣ ጣታቸውን ቢቀስሩብህ፣ ቢስቁብህ፣ ቢሳለቁብህ ጉዳያቸው ካንተ ጋር ሳይሆን ከእውነተኛው ችሎታህና ህልምህ ጋር ነው። ያሰኛቸውን ሊሉህና ሊያደርጉብህ ይችላሉ። የሚያሳዝነው ግን ያንተን ህልም እውን ሊያደርጉልህ አለመቻላቸው ነው።
መንገድህ ሁሉን ያካተተ ነው። ውዴታንና ግዴታን፣ ፍቅርንና ጥላቻን፣ መውደድንና መገፋትን ሁሉን በአንድ አዋህዶ የያዘ ነው። አንዳንዶች ምን እንደምታደርግም አይገባቸውም። ከየት እንደመጣህ አያውቁም። ወዴት እንደምትጓዝ አይረዱም። በምን እንደምትመራ አይገባቸውም። ከነርሱ ቃላትና መጥፎ እይታ በላይ የሚደዳ ውስጣዊ ስሜት እንዳለ አያውቁም። እርሱን ትተህ ተነጥለኸው መኖር እንደማትችል አያውቁም። ዓላማ ያለው ሰው ያለምንም ማስረጃና ማብራሪያ ከድርጊትህና ከንግግርህ ይረዳል። ፍላጎትህን ከፊትህ ያነባል። እንዲሁ በስሜት ትግባባላችሁ። አዎ ጀግናዬ፣ ሲሆን ሲሳካ ከዳር ሲደርስ ላንተ ታይቶሃል። አንተ በሚገባ ታውቀዋለህ። የምታደርገው በደንብ ገብቶሃል። መንገድህን ጠንቅቀህ ታውቀዋለህ። ለምን ከጓደኞች ተነጠልክ? ለምን አነጋገርህን ቀየርክ? ለምን ውሎህን አስተካከልክ? ለምን የምታነባቸውን መጽሐፍት፣ የምትመለከታቸውን ፕሮግራሞች፣ የምትከታተላቸውን ስልጠናዎች በጥንቃቄ መረጥክ? በእርግጥም ከጀርባ ትክክለኛና እውነተኛ ፍላጎት ስላለህ ነው። ሕልምህ ምንም ስለተባልክ የሚቆም አይደለም። ምንም ስለደረሰብህ የሚገታ አይደለም። ምንም ያክል ጊዜ ስለወሰድክ የሚቋረጥ አይደለም። በማንም ስለተተቸ ወደ ኋላ የሚመለስ አይደለም። በራስህ ሕልምና ራዕይ ዙሪያ ካንተ በላይ ዕውቀትም ሆነ ግንዛቤ ያለው ሰው የለም። ሊረዳህም የሚችል ሰው አይገኝም። ሰዎች ቢረዱህም ባይረዱህም በእርግጥም ሕልመኛ ከሆንክ ማንም እንዴትም ሕልምህን ከመኖር ሊያቆምህ አይችልም። አዋቂ ያስተውላል። ጠቢብ ባስተዋለው ልክ ሊረዳህና ሊያበረታታ ይሞክራል። የሰዎችን ሥራ በመደጋገም የተጠመደ አንድም የራሴ የሚለው ነገር የሌለው እንዴትም ለውጥ ያላስመዘገበ ሰው እንዲናገርህና ቅስምህን እንዲሰብር አትፍቀድ። ለደካማ ሰው ራስህን አሳልፈህ አትስጥ። ተግባር ላይ ለሌለ፣ ቃላት ላይ ለሚበረታ፣ ማበርታት ለማይችል፣ ነገሮችን ሁሉ በአንድ አቅጣጫ ለሚመለከት ሰው ፊት አታሳይ። የምታውቀውን ታውቃለህ፣ የምታደርገውንም እንዲሁ ታውቃለህ። ነገር ግን ዕውቀትህ ለራስህ ነው። የፈለግከው ሁሉ በፈለግከው መጠን አይረዳህም፣ አያውቅልህም። ዙሪያህን አስተውል። የሕልምህን ወኔ በሚቀሙ ሰዎች ተከባሃልን? ቀላል ያልከውን ጉዳይ ሲያካብዱ ተመልክተሃልን? አቅምህን በራሳቸው አቅም እየለኩት ተቸግረሃልን? በፍጹም አቅልለህ እንዳትመለከተው። አዎ፣ ራስህን በምትመለከትበት ልክ ባይመለከቱህም ሊረዱህ እንደሚገባ ግን አስብ። ምርጫቸው ባይሆንም ማክበር ግን ግዴታቸው ነው። የሚያስፈልግህ የምትኖረውን ሕይወት የሚመርጥልህ፣ እያንዳንዱ እርምጃህ ላይ አሉታዊ አስተያየት የሚሰጥ፣ ወደኋላ የሚጎትትህ ሳይሆን ምርጫህን እንደ ምርጫ፣ ፍላጎትህን እንደተለየ ፍላጎት የሚያከብርልህና ማበረታታት ባይችል እንኳን ራስህን እንድትሆን የሚተው ሰው ነው። የታየህን ከማድረግ አትመለስ። ያለምከውን ከማሳካት ወደ ኋላ አትበል። አስቀድመህ ያለቀውን ተመልክተሃልና ትግበራው እንደማይከብድህ አስብ። ሲያጡ ሁሉም ይወዱሃል። ካመለጥካቸው በኋላ ደጋግመው ያስቡሃል። አለመኖርህን ሲያስቡ ዋጋ ይገባቸዋል። ባለመኖር ውስጥ የምንም ዋጋ ይጨምራል። እያለ ርካሽ አትሁን። ሁሉም ቦታ እየተገኘ ዋጋህን አታሳንስ። ብርቅ ብቻ የሚወደድበት ዓለም ላይ እንዳለ አስተውል። ማንም ከመብዛትህ የተነሳ እንዲሰለች አታድርግ። እከበር ዘንድ ምን ላድርግ ብትል ለማንም በቀላሉ አትገኝ። ማንም አሳንሶ እንዲመለከት አትፍቀድ። አሸርጋጅና ተሽቆጥቋጭ አትሁን። ማንነትህን በሚወደደውና በሚከበረው መንገድ ገንባው። የግድ አንድ ተፈላጊ የሚያደርግህ መገለጫ ሊኖርህ እንደሚገባ እወቅ።
በሌሎች ለመፈለግ አስቀድሞ ራስን መፈለግ የግድ ነው። አዎ ጀግናዬ፣ በቀላሉ የምትተካ ዋጋ ያነሰ የራስ መገለጫ ቀለም የሌለ ዋጋ እዚህ ግባ የማይባል ለራስ ያነስክ በሰዎችም ዘንድ የተናክ ርካሽ ሰው አትሁን። በፍጹም ጣት መጠቋቋሚያና የደካማነት ምሳሌ ሆነ እንድትጠቀስ አትፍቀድ። አንድ ነገር እጅ ላይ አለ፣ እርሱም ለራስ የምትሰጠው ክብርና ቦታ ነው። ከሰዎች ጋር በፍቅር ትኖራለህ፣ ትወዳቸዋለህ፣ ማንነታቸውን ትቀበላለህ፣ ከልብ ታከብራቸዋለህ፣ በምታስፈልጋቸው ሰዓት ከጎናቸው ትቆማለህ። ነገር ግን በምንም መንገድ ተፈላጊነት የሚያሳጣህን ተግባር አትፈጽምም። ሰዎች አብዝተው ሊንቁ ይችላሉ። በሰዎች ልትገፋና ልትንቋሸሽ ትችላለህ። ነገር ግን ትልቁ ጉዳይ በዚህና ከዚህ በከፋው ሁኔታ ውስጥ አንተ ራስህን የምትመለከትበት መንገድ ነው። አዎ፣ አንድ ሰው ዋጋህን ስላሳነሰ ዋጋህ አይወርድም። ማንም ስለናቀህ የተናቅህ አትሆንም። የትኞቹም ሰዎች ስራህን ቢያንቋሽሹት አንተ እስካመንክበት ድረስ በፍጹም አትረበሽም። የምትመራበት ልኬት ራስ ጋር እንደሆነ አስታውስ። ያንተ ስራ ክብርህን ከሰዎች መጠበቅ ሳይሆን የተከበረ ማንነትን ገንብቶ መገኘት ነው። ትልቁ ቁም ነገር እዚህም እዛም መገኘት ሳይሆን በተገኙበት ጥቂት ስፍራ የራስን አሻራ ማስቀመጥ መቻል ነው። ተፈላጊነት የሁሉም ሰው ምኞት ነው። ነገር ግን የሚያገኙት ተፈላጊ ማንነትን የገነቡት ብቻ ናቸው። ክብር የሁሉም ሰው የውስጥ ጥማት ነው። ነገር ግን የሚያገኙት ራሳቸውን አክብረው የሚያስከብሩ ብርቱ ሰዎች ብቻ ናቸው። ከራስህ ሚዛን አትንስ፣ ዋጋህን ጨምር። በቀላሉ በሰዎች የምትጠቃ ሆና አትገኝ። ብዙዎች ሕይወታቸውን በትግልና በጭንቀት የሚሞሉት ለራሳቸው በሚሰጡት የወረደ ግምት ምክንያት ነው። ለራሳቸው መስጠት ያለባቸውን ትኩረት ለሌሎች ይሰጣሉ። አብዝተው ሰዎችን ይደገፋሉ። ራሳቸውን ችለው መቆም ይከብዳቸዋል። የሚያውቁትን ማሳወቅ አይደለም የማያውቁትንም ለማወቅ ድፍረት የላቸውም። ማህበራዊ ሕይወታቸው ትልቅ ክፍተት አለበት። ከዚህም በላይ ሰዎችን ለማስደሰት የማይገቡበት ጉድጓድ፣ የማይፈነቅሉት ድንጋይ፣ የማይወጡት ዛፍ የለም። ሁሌም የሚያደርጉትን ነገር ከሰዎች ጋር ያነጻጽራሉ። የበታችነት ስሜታቸው እንዳይታወቅ ነገሮችን ማድበስበስ ብሎም ለሌላ ጊዜ ማስተላለፍ ይመርጣሉ። የበታችነትን የሙጥኝ ብሎ ነፃና የተረጋጋ ሕይወት መምራት አይቻልም። አዎ ጀግናዬ፣ ከበታችነት ውጣ። ራስህን ከመሆን ከሚያግድህ፣ ለራስህ እንዳትሆን ከሚያደርግህ፣ ሕይወትህን በሙሉ በፍርሃትና በጭንቀት እንድትኖር ከሚያስገድድህ፣ የራስህን የግል ዓለም ከመፍጠር ይልቅ ቦታ የማይሰጥህ ዓለም ላይ እንደ ተለጣፊ ከሚያስቀምጥህ፣ በራስህ ደስተኛ እንዳትሆን ከሚያደርግህ የበታችነት ስሜት ራስህን ጠብቅ። ነፃ መሆንን ተለማመድ። ከሰዎች ድጋፍ ራስህን አውጣ። ከማንም በላይ ራስህን ማሻሻል ላይ አተኩር። ማህበራዊ ሕይወት ላይ ስራ። ሐሳብህን በነፃነት ለመግለጽ ሞክር። የበታችነት የውድቀትህ መንስኤ ቢሆን እንጂ በትህትና መልክ እንደማያነግስህ ወቅ። አዎ፣ እንደ ማንኛውም ሰው የእናንተም ሕይወት ትልቅ ዋጋ አለው። ራሳችሁን ስታስከብሩ ዓለም ያከብራችኋል። ለራሳችሁ ቀይ መስመር ስታሰምሩ ማንም እሱን አልፎ ሊጎዳችሁ አይመጣም። በሰውነታችሁ ከማንም እንደማታንሱ፣ ከማንም እንደማትበልጡ መኑ። ምንም እንኳን ለጊዜው የበታችነት ስሜት ቢሰማችሁ፣ ግፋቢል ብርቱ ጥረትን ቢፈልግ እንጂ የሰው ልጅ ያደረገውን ሁሉ የማድረግ አቅሙ አላችሁ። ማንም ካቀረቀራችሁበት ቀና ሊያደርጋችሁ አይመጣም። ቀና ብሎ የዓለምን እውነታ የመጋፈጡ፣ ለራስ ብሎ ተፋልሞ የማሸነፉ ኃላፊነት የእናንተ ብቻ እንደሆነ ወቁ።
ከበታችነት ውጡ። የበላይነትንም አትመኙ። ለራሳችሁ በመኖር የገዛ ሕይወታችሁ መሪ ሁኑ። ሕግ በሌለበት ገደብ አልባ ነፃነት ይነግሳል። ገደብ በሌለው ነፃነትም ነፃነት በራሱ የለውጥና የእድገት ጸር ሆኖ ይገኛል። ነፃነትን የሚጠላ ሰው የለም። እንደፈለጉት መኖር፣ የፈለጉትን ነገር በፈለጉት ጊዜ ማድረግ፣ ለጊዜያዊ ደስታ ራስን መስጠት፣ ሁሌም መሳቅ፣ መጫወት፣ ቀላል ስራ መስራት ቢሆንልን የሁላችንም ምኞት ነው። ነገር ግን ምኞት ሁሉ አይጠቅምም። በሰዓቱ የሚያስደስት በሙሉ ሕይወትን አይቀይርም። ነፃነትም እንዲሁ ለጊዜው ደስታ ይሰጥ ይሆናል እንጂ እሴት ወይም ቫሊው ያለው ሕይወት ለመኖር አያስችልም። ለራስህ ስርዓት ካላበጀህ ለውድቀትና ለብክነት ራስህን እያዘጋጀህ ነው። ስርዓት ወይም ሲስተም ሳይኖር ይህ ነው የሚባል ውጤት አይኖርም። በዚህም ጊዜ ነፃነት የተመሳሳይ ሕይወት እስር ውስጥ ይከታል። አዎ ጀግናዬ፣ ነፃነትህ እስኬት ነው። ለራስህ ነፃ ፍቃድ የምትሰጠው፣ ሕይወትህን የምታራምደው፣ ባሰኘ መንገድ ሕይወትህን የምትመራው እስኬት ነው። ለራስህ የምትሰጠው የበዛው ነፃነትህ ለሚበጅ ስኬት ያበቃ ይሆን? ራስን መውደድ መገለጫው ራስን ነፃ በማድረግ ሳይሆን በተቃራኒው ራስን በመግዛትና ለራስ ፍላጎቶች ገደብ በማበጀት ነው። ቀላል ሕይወት መኖር ነፃ በመሆን ውስጥ ነው። ስርዓት የሌለውና በሕግ የማይመራ ነፃነት ግን ከቀላሉ ይልቅ እያደር ለከባድና ሸክሙን መቋቋም ለማንችለው ሕይወት አሳልፎ ይሰጠናል። እንደፈለግክ መኖር ትችላለህ። ፈታ ብትን ማለት ያንተ ምርጫ ነው። ነገር ግን ከዛስ በኋላ ምን ይመጣል? ስኬት፣ ደስታ፣ ክብር ወይስ ውድቀት፣ ዋጋ ቢስነትና ሐዘን? አዎ ነፃነትህን ገድበው። ራስህን የምትመራበት ሕግ አስቀምጥ። በነዱህ አትነዳ። ያማረህን ሁሉ አታድርግ። እንዳሰኘህ በዘፈቀደ አትኑር። ለውጤት የሚያበቃህን ስርዓት አበጅ። ዛሬ ለሚያበቃ ደስታ ቀሪ ዘመንህን አሳልፈህ አትስጥ። የምትፈልገውን ውጤት ለማምጣት የማይጠቅሙህን ጥቃቅን ስራዎች እየሰራ በየጊዜው ትኩረትህን በማይሆኑ ጉዳዮች ላይ እየበተንክ ስኬትን እየፈለግ ነገር ግን ስኬታማ የማያደርግህን ተግባር እየፈጸምክ ሕይወትህ ወደፊት ፈቀቅ ትል ዘንድ አትመኝ። ውጤታማ የሚያደርግ ስርዓት ዝርጋ። በእርሱም ለመመራት የቻልከውን ሁሉ አድርግ። በበዛው ነፃነትህ ዘው ብለህ ወደ ስራ ትግባ። ብዙ የሚባል ምናልባትም መጨረሻው የማይታወቅ ተቆጥሮ የማያልቅ ለሌሎች አካፍለህ የማትጨርሰው ንብረት፣ ገንዘብ፣ ዝናና ሀብት ሊኖርህ ይችላል። ይህ ሁሉ ግን ነፃነትን የሚቀማ ሕይወትን የሚገድበው ፍላጎትን የሚያቅበው ከሆነና ዘውትር በእስር ቤት ውስጥ የሚያስቀምጥህ ከሆነ ትርፉ ምንድን ነው? ይህን አለኝ፣ ይሄ የኔ ነው፣ ከኔ የተሻለ ሀብታም የለም ብሎ ለማውራት ብቻ ከሆነ ምንም እንደማይጨምርልህ አስተውል። በተሻለ መጠን ያለህ ነገር ሁሉ ነፃነትህን እንዲያጎናጽፍህ ለማድረግ ሞክር። ነፃነትህ የመጨረሻው የአሸናፊነትህ ጥግ ነው። ችግሮችን ማለፍ መቻልህ የማንነትህ መለኪያ ነው። ከእንቅፋቶችህ በላይ እንደሆንክ ማሳየትህ በእርግጥም ድል አድራጊነትህ ነው። ሁሉን ቢኖርህና ነፃነትህ ቢቀማ እየኖርኩ ነው፣ ሕይወቴን እያጣጣምኩ ነው የማለት ደረጃ ላይ ለመድረስ መቸገር አይቀርም። አዎ ጀግናዬ፣ ነፃነትህ ይልቃልና ታገልለት፣ ተፋለምለት፣ ዋጋ ክፈልለት።
መስዋዕት ማድረግ ያለብህን ነገር በጊዜ መስዋዕት አድርገው። እግዚአብሔርም የሰውን ልጅ ፈጠረው፣ እርሱን እንዲያመልክ ግን አላስገደደውም። የፈለገውን የወደደውን የመረጠውን ያመልክ ዘንድ ነፃ ፈቃድ ሰጠው። ምክንያቱም እርሱ የማስገደድ ሳይሆን የነፃነት አምላክ ነውና ነው። ማንም አምላኩን ፈልጎ የማግኘት ነፃ ፈቃድ አለው። በሕይወቱም ማንም ባሻው መንገድ በሚችለው አቅጣጫ በወደደው ዘርፍ ለነፃነቱ መፋለም ይችላል። የምትፈልገውን ሕይወት ለመፍጠር ብቸኛው ሊታገልልህና ሊፋለምልህ የሚችለው አንተ ራስህ ብቻ ነህ። ለነፃነትህ ስትል የቻልከውን ብቻ ሳይሆን ከምትችለው በላይ የመታገል ግዴታ ውስጥ ልትገባ እንደምትችል አስተውል። አዎ፣ ነፃነት ፍቃድ ቢሆንም ከሁለንተናው ነፃነትና በፈለጉት መንገድ ከመኖር ጀርባ ግን የማያሻማ እረፍት አልባ ትግል አለ። የጊዜ የቦታና የገንዘብ ነፃነትህን ለማምጣት መደበኛው የአኗኗር ዘይቤ በቂ አይደለም። እስክታሸንፍ፣ ራስህን ነፃ እስክታወጣ፣ ለሰዎች መትረፍ እስክትችል፣ የአምላክህን ድንቅ ሥራ በተግባር እስክትመሰክር የምትቆምበት ምክንያት አይኖርም። አሳሳህም የሚጀምረው አእምሮህን ነፃ በማውጣት የአመለካከት እስራትህን በመፍታት ገደቦችን በማለፍና አስከፊው ታሪክህን በይቅርታ በመሻር ነው። በእጅህ ላይ የያዝከውን ብርቅዬውን ስጦታህን ማንም እንዲሰጣ አትጠብቅ። ከሰውነትህ ጋር ከተሰጡ ውድ ስጦታዎች ጋር የታደለ እርሱ ራስን ነፃ የማድረግ ስጦታ ነውና በሙሉ አቅም ተጠቀመው። ራስህን ነፃ አውጣ፣ ለሌሎች ነፃነትም ምክንያት ሁን። በዓለም ላይ ምንም ጉዳት የሌለው ነገር ቢኖር ትዕግስት ነው። መታገስ ከምን እንደሚያድንህ፣ ምን እንደሚያድልህ፣ የት እንደሚያደርስ አታውቅም። ግን ብቻ ታገስ። ከታገሱት ሁሉም ያልፋል። ከታገሱት በረዶም ውሃ ይሆናል። ከታገሱት ሰውም ይቀየራል። ትዕግስት የታላቅነት አስተሳሰብ ባለቤት ለሆኑ ሰዎች ዋና ስንቃቸው ነው። ለዘመናት ዋጋ ከፍለሃል። ለዓመታት ያለማቋረጥ ጥረሃል። ሳትሰለች አንድን ነገር ደጋግመህ ሰርተሃል። በሰዎች ጫና ሳትሰበር፣ ለውጫዊ ግፊቶች ሳትበገር እስከ አሁን ታግለሃል። ማቆም ስትችል ሳታቆም እስካሁን መጥተሃል። መተው ስትችል ሳትተው በትዕግስት እስካሁን ዋጋ ከፍለሃል። በስተመጨረሻ ማቆም ብዙ እንደሚያሳጣ ታውቃለህና ትዕግስትህን ምርጫ አድርገሃል። በስተመጨረሻ ማቆም ብዙ እንደሚያሳጣ ታውቃለህና ትዕግስትን ምርጫ አድርገሃል። በመሃል ተስፋ መቁረጥ እንደሚጸጽትህ ገብቶሃልና በጽናት ተፋልመሃል። ታጋሾች ራሳቸውን ከቅጣት ያድናሉ። ታጋሾች ራሳቸውን ለላቀው ክብር ያበቃሉ። አዎ ጀግናዬ፣ በትዕግስት ተማመን። አንድ ቀን በብዙ እንደሚያኮራህ እመን። ዋጋ ቢያስከፍልህም በብዙ እንደሚያሸልምህ አስታውስ። ብዙ ቢያስጠብቅህም በስተመጨረሻ እንደሚክስ አትርሳ። ስኬት የትዕግስተኞች ዕጣ ፈንታ ነው። ለውጥ፣ እድገት፣ ተጽዕኖ ፈጣሪነት የታጋሾች ሽልማት ነው። ብትታገስ ከጸጸት ትድናለህ። ብትታገስ ክብርህን ትጨምራለህ። ብትታገስ የተለየ ዋጋ ይኖርሃል። ብትታገስ የዓመታት ምኞትህን በእጅህ ማስገባት ትችላለህ። ቸኩሎ ከማትረፍ ጠብቆ ማጣት ትልቅ ትምህርት ነው። በጥበቃ ውስጥ የዓላማ ጽናት ይፈተናል። በትዕግስት ውስጥ ጠንካራ ማንነት ይገነባል። ሁለት ነገር እውነተኛውን አንተን ይገልጽሃል ይባላል። አንድ ምንም በሌለ ሰዓት ያለህ ትዕግስት ሲሆን፣
ሁለተኛው ሁሉም ነገር ሲኖርህ ያለ አመለካከት ነው። አዎ የሌለህን የምታገኘው በታገስከው ልክ ነው። የለፋለት የሚከፍልህ በጽናትህ መጠን ነው። ትዕግስት ንዴትህን ያበርደዋል። ትዕግስት ስሜትህን ያስተካክለዋል። ብዙዎች የአንድ ደቂቃ ትዕግስት አጥተው ዕድሜ ዘመናቸውን በጸጸት ተቀጥተዋል። ብዙዎች ለደቂቃዎች ዝም ማለት አቅቷቸው የራሳቸውንም የሰዎችንም ሕይወት አመሰቃቅለዋል። ብዙዎች ባለመታገሳቸው የሰው ነፍስ በእጃቸው ላይ ጠፍቷል። ሕይወትህን ያለ ትዕግስት ለመምራት አትሞክር። የሆነው ሆኗል። የሚሆነውም እስኪሆን ጠብቅ። በችኮላህ ራስህን አትስበር። ለሌሎች ስብራትም መንስኤ አትሁን። ትዕግስት መራር ነች፣ ፍሬዋ ግን ጣፋጭ ነው። ትዕግስት ፈተናዋ ብዙ ነው፣ ሽልማቷ ግን ከምንም በላይ ነው። ትዕግስት እጅግ የተለየ እጹብ ድንቅ ታላቅ ስጦታ ነው። ይህን ድንቅ ታላቅ ስጦታ የታደለውም ትዕግስተኛ ብቻ ነው። ትዕግስተኛ ካልሆንክ የትዕግስትን ዋጋ በልኩ ልትረዳው አትችልም። ትንሽ ትዕግስት ብቻ ስላለ ስንት የማያልፉ የሚመስሉ ከባድ ጊዜያትን እንዳሳለፍክ፣ ምን ያክል በጨለማ ሊወሩ ተስፋህን ሊቀሙ ማንነትህን ሊቀይሩ የነበሩ ክስተቶችን እንደተሻገርክ አስታውስ። ሁሉም የትንሿ ትዕግስት ውጤት ነው። በእርግጥ መታገስ ከባድ ነው። ቢሆንም እንኳን ከክብደቱ ይልቅ በእርሱ በኩል የሚገኘው ድል አድራጊነት እጅጉን ያየለ ነው፣ ግሩም ነው፣ እጅጉንም የተለየና ድንቅ ነው። አንዳንድ ሁኔታዎች ካንተ የሚፈልጉት ትዕግስትህን ብቻ ነው። አዎ ጀግናዬ፣ እሱ ነው አሸናፊነትህ። ትዕግስትህ ነው ለድል የሚያበቃ። አብዝተህ መጠበቅህ፣ የእግዚአብሔርን ጊዜ መጠባበቅህ፣ ተስፋን በፈጣሪ ላይ ማድረግህ በእርግጥም የምትፈልገውን ውጤትህን በእጅህ ያስገባል። አምላክህ ትዕግስት እንዲሰጥህ ከልብህ ተማጽነሃል። መቼም አንዴ አንስቶ እንደማይሰጥህም ታውቃለህ። ስለዚህ ምን ይሰጥሃል? ትዕግስትህን የሚፈታተነውን ወይም አብዝተህ መጠበቅ የሚኖርብህን ነገር ይሰጥሃል። ለስቃይና ለፈተና የሚያጋልጥህ ሁኔታ ውስጥ ይከትሃል። ጫናዎችን ደራርቦ ይልክብሃል። በዚህ መሃል የትዕግስት ባለቤት ትሆናለህ፣ ጽናትንም ትላበሳለህ። ትዕግስት የሕይወት ቅመም ነች። የማይመቹ መንገዶች ሕይወትህን ቢሞሉትም ትንሽ ታገዝ። ስቃይ ውስጥ ብትሆንም ትንሽ ታገዝ። ነገሮች ይለወጣሉ። የዛኔ መታገስህ ለመልካም እንጂ ለክፉ እንዳልሆነ ትረዳለህ። አዎ አንዳንዴ አብዝተህ ዋጋ የከፈልክበት፣ አብዝተህ የታገስከው፣ አብዝተህም የጠበቅከው ነገር ሚዛን የማይደፋ ሆኖ ታገኘው ይሆናል። ከምንም በላይ ግን ትዕግስትን ንብረትህ ታደርጋለህ። ከጠበቅከው ነገር ይልቅ ንብረትህ የሆነው ትዕግስትህ ብዙ ሌሎች ስጦታዎችን እንደሚያመጣላት ትጠራጠር። ትዕግስት አጥቶ ስንት ሰው ዓላማውን ገደለው፣ ተስፋውን አጨለመው፣ መልካሙን ጉዞውን ቋጨው። በጥፋት መንገድ ተጓዘ፣ ለቁጭት ተዳረገ፣ ራሱን መስዋዕት አደረገ። ከማይታገሱት ከግልፍተኞቹና ከችኩሎቹ ጎራ እንዳትሆን ራስህን ጠብቅ። መልካም ፍሬ ባለበት በአሸናፊነት መንገድ በታጋሽነት ከባቢም ራስህን አሳርፍ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።